የመድፈኞቹ የአርሰናሎች ወሳኝ ከሚባሉ ተጫዋቾች መካከል አንዱ የሆነው ሊያንድሮ ትሮሳርድ ከአርሰናል ጋር ሙሉ በሙሉ ተለያይቷል። ወደ ቱርኩ ክለብ ቤሺክታሽ መዘዋወሩም ይፋ ተደርጓል። ከዚህ በኋላ ዓለም ዋንጫውም እያበቃ ስለሆነ የአዲሱ የውድድር ዓመት ከመጀመሩ በፊት ክለቦች የፕሪሲዘን ዝግጅታቸውን ስለሚጀምሩ አርሰናል ትልልቅ ዝውውሮችን በማከናወን ስሙን በተደጋጋሚ ልንጠራው እንችላለን ይላሉ እንደ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቴን ያሉ በዝውውር ዘገባቸው የሚታመኑ ባለሙያዎች። ትልልቅ ስሞችም ከአርሰናል ጋር ተያይዘው እየተነሱ ይገኛሉ። ሞርጋን ሮጀርስ፣ ባርኮላ እንደነዚህ ያሉ ተጫዋቾች ምናልባት አርሰናልን የመቀላቀል እድላቸው ሰፊ ነውና ከዓለም ዋንጫው መጠናቀቅ በኋላ ይህንን ዝውውር በፍጥነት በማጠናቀቅ አርሰናል ለደጋፊዎቹ የሚጠበቅበትን አድርጎ ተስፋን ይሰጣል። 2025/26 የውድድር ዓመት አርሰናል በእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈበት፣ በአውሮፓ ቻምፒዮንስ ሊግ ለፍጻሜ ደርሶ በፒኤስጂ የተሸነፈበት፣ የካራባኦ ካፕ የፍጻሜ ተፋላሚ የነበረበት ነው። እናም በ2026/27 መድፈኞቹ ብሶባቸው እንዲመጡ ከአምናው ስኬታቸው ይልቅ የበለጠውን ማሳካት እንዲችሉ እንደነዚህ ያሉ ትልልቅ ዝውውሮች የግድ ያስፈልጋሉ። የትሮሳርድ መሸኘት ግራ መስመሩን ለማጠናከር አርሰናል ያለውን ቁርጠኝነት ያሳያል። እንደ ጀግና ይሸኛል። ትሮሳርድ ለአርሰናል የነበረውን ተጽዕኖ እናም በአርሰናል ቤት የነበረውን በጎ መታወስ በዚህ ፕሮግራም በተወሰነ ደረጃ ለማንሳት ጥረት እናደርጋለን። ትልቁ ጉዳይ ግን መድፈኞቹ ቤት ስራ ተጀምሯል ነው። ማንቸስተር ዩናይትድ በዚህ ክረምት ጨረሰ የሚባለው ነገር በተደጋጋሚ በስማቸው ፊት እየተነሳ ከሚገኙ ክለቦች መካከል አንዱ ሆኗል። የአንድሬ ሳንቶስን ዝውውር ጨረሰ። የዩሪ ቲሊማንስን ዝውውር ጨረሰ። አሁን ደግሞ ሴኒ ላሜንስን ሊሞገት ከሴኒ ላሜንስ ተጠባባቂ መሆንን አምኖ ተቀብሎ በኦልትራፎርድ ብጫወት ይሻለኛል ብሎ የመረጠው ዳርሎም የማንቸስተር ዩናይትድ ግብ ጠባቂ መሆኑ ሙሉ በሙሉ ተረጋግጧል። እሱም እንደ ቀዳሚዎቹ ሌሎች የማንቸስተር ዩናይትድ ተጫዋች ለመሆን እንደወሰኑት እንደ ዩሪ ቲሊማንስ እና እንደ አንድሬ ሳንቶስ ሁሉ በፊርማው የማንቸስተር ዩናይትድ ነኝ ብሎ አረጋግጧል። ገና ቀሪ ሌሎች ዝውውሮች በማንቸስተር ዩናይትድ ቤት ይፈጸማሉ ተብሎም ይጠበቃል። ምናልባት ሰመርቪል፣ ምናልባት ደግሞ ዋናው የቀድሞ ተጫዋቻቸው ከማርከስ ራሽፎርድ ጋራም የሚደርሱበት ስምምነትና የቀይ መስመር ተከላካያቸውን ለማጠናከር ለሉክ ሻውም ተተኪን ለመፈለግ ማንቸስተር ዩናይትድ ቀሪ ጊዜያቶቹን በሚገባ ይጠቀምበታል ተብሏል። ከዛ በተጨማሪ ደግሞ ፋብሪዚዮ ሮማኖ ኤደርሰንን በተመለከተ ከዚህ በኋላ ብሎ አረጋግጦ የነገረንን አዲስ መረጃም ይዘናል፣ ትሰሙታላችሁ። በዓለም ዋንጫ በጉጉት የሚጠበቁ የግማሽ ፍጻሜ ጨዋታዎች ዛሬ ስፔን ከፈረንሳይ፣ ነገ ምሽት ደግሞ እንግሊዝ ከአርጀንቲና ጋር ያደርጋሉ። በጣም ከፍተኛ ውጥረት ይኖርበታል ተብሎ የሚጠበቀውን የአርጀንቲናንና የእንግሊዝን ብሔራዊ ቡድን የሚዳኙት ዳኞች ታውቀዋል። ማንነታቸው ይፋ ከተደረገ በኋላ ከደጋፊዎች ተቃውሞም ጭምር እየገጠማቸው ይገኛሉ። ዳኞቹ ያላቸው ሪከርድ ምን ይመስላል? አርጀንቲና ከእንግሊዝ እጅግ በጣም የሚያጓጓ ጨዋታ ነው። እንደነዚህ ያሉ መረጃዎችን እያነሳን ለተወሰኑ ደቂቃዎች ከእናንተ ጋር ልናሳልፍ ነው የመጣ ነው። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀዳሚ ጉዳይ የምናደርገው እንግዲህ አንዱ መረጃ የሚሆነው የአርሰናል እዚህ አርሙ አካባቢ ማሊያው ላይ ቪዚት ሩዋንዳ የሚል መልእክት ያለው ከአርሰናል ጋር ስምምነት ላይ የነበረ ስፖንሰር ያደረገ አርሰናልን ተቋማል እዚህ የሩዋንዳን ጎብኙ የሚል መልእክትን የሚያስተላልፍ። ስለዚህ ይሄ ተቋም ከአርሰናል ጋር ያለውን ግንኙነት ምናልባት በ2026/27 ጀምሮ አናየውም ተብሎ እንደተነገረ ሁላችሁም ታስታውሳላችሁ። ይሄንን ስምምነት
ስምምነት አርሰናልና ቪዚት ሩዋንዳ በሚፈጽሙበት ጊዜ ወይም የሩዋንዳ መንግስት ያንን አድርጓል በሚባልበት ጊዜ በጣም ብዙ አነጋጋሪ ነጥቦች ሲነሱ ነበር። እንዴት በተለያየ መንገድ እርዳታን ከተለያዩ ሀገራት እየጠየቁ አርሰናልን የሚያህል ትልቅና ሀብታም ክለብ ስፖንሰር በማድረግ ገንዘባቸውን ያወጣሉ፣ እኛ የምንሰጣቸው ለኑሮ እነሱ የሚሰጡት ደግሞ ለሀብታም ለአርሰናል ብለው በጣም ብዙ ሰዎች ሀገራትም ጭምር አጉረምርመዋል ሲባል ነበር። በኋላ እንግዲህ የአርሰናልና ቪዚት ሩዋንዳ መልእክትን የሚያስተላልፈው የሩዋንዳ መንግስት ግንኙነታቸው ከዚህ በኋላ አብሮ እንደማይቀጥል ተነግሮ ነበረ። ነገር ግን ዚ አትሌቲክ ላይ በወጣው የአሁን መረጃ ቪዚት ሩዋንዳ ምናልባት ከአርሰናል ጋር አይቀጥል ይሆናል እንጂ በእንግሊዝ ፕሪሚየር ሊግን ሌላውን በአውሮፓ ቻምፒዮንስ ሊግ የሚሳተፈውን ክለብ ስፖንሰር አድርገው ማሊያቸው ላይ ቪዚት ሩዋንዳን አጽፎ በመጪው የውድድር ዓመትም ጭምር የምናየው ይሆናል። ያ ክለብ ደግሞ አስቶን ቪላ ነው። ስለዚህ አስቶን ቪላ ቪዚት ሩዋንዳ እያለ በ2026-27 የውድድር ዓመት እንደሚሰራ ይጠበቃል። ሌላኛው ባጭሩ የምንነግራችሁ ዜና የዓለም ዋንጫውን በተመለከተ ነው። የስፔንና የፈረንሳይ ጨዋታ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሚደረግ ጨዋታ ነው። እጅግ በጣም በጉጉት ይጠበቃል። በጣም ብዙ ሰዎች በሁለት ምርጥ ብሔራዊ ቡድኖች መካከል የሚደረግ ጨዋታ በሁለት ዓለም ዋንጫን እንደሚያሸንፉ ቀድመው የተገመቱ እንደተገመተውም ግማሽ ፍጻሜ የደረሱ መተውም በተጋጣሚዎቻቸው ላይ የበላይነትንና ውጤታማነትን ማሳየት ያልቸገራቸውን ፈረንሳይንና ስፔንን የሚያገናኝ ትልቅ ጨዋታ ነው ይላሉ። ደግሞ በዚህ ብሔራዊ ቡድኖች ጨዋታ ውስጥ ላሚን ያማል አለ ለስፔን፣ እንደዚሁም ደግሞ ኪሊያን ምባፔ አለ ለፈረንሳይ። ሁለቱ ተጫዋቾች ላሚን ያማልና ኪሊያን ምባፔ በላሊጋው ሪያል ማድሪድንና ባርሴሎናን ወክለው ተደጋግሞ የተገናኙ የላሚን ያማል ባርሴሎና በሪያል ማድሪድ ላይ የበላይነትን ሲወስድ ያየንበት ነው። ነገር ግን ይሄ ላሊጋ አይደለም። ነገር ግን ይሄ ኤል ክላሲኮ አይደለም። ኪሊያን ምባፔ የሚታገዘው ሪያል ማድሪድ ቤት ውስጥ ባሉ ተጫዋቾች አይደለም፣ ፈረንሳይ ባሏት ሌሎች ጀግና ተጫዋቾች ነው። በነ ኦሊሴ ጭምር፣ በነ ኦስማን ዴምቤሌ ጭምር፣ በነ ባርኮላ ጭምር ነው የሚታገዘው። ለዚህ ነው ኪሊያን ምባፔ በዓለም ዋንጫው ለፈረንሳይ ብሔራዊ ቡድን እስካሁን ድረስ እጅግ በጣም ትልልቅ እጅግ በጣም ግዙፍ የሚባሉ ውጤታማነቶችን ማሳየት የቻለው። በጣም ብዙ ሰዎች የዓለም ዋንጫው ኮከብ የመባል ክብር ከሚገባቸው ጥቂት ተጫዋቾች ከሚያሳምን ብቃት ካሳዩ ተጫዋቾች መካከል አንደኛው ኪሊያን ምባፔ ነው ይላሉ። ይህን ልጅ ሪያል ማድሪዶች እንዴት ጠሉት? ይህን ልጅ እንዴት የሪያል ማድሪድ ደጋፊዎች ተፈራርመው አይንህን አንየው አሉት? እንደነዚህ ያሉ ጥያቄዎችን የሚያስነሳ የሚያስደንቅ ብቃትን አሳይቷል። ለዚህ ነው በላሊጋው የኤል ክላሲኮ ጨዋታዎች ላይ ስናይ የነበረውን ነገር ዛሬ ምሽት ላሚን ያማልን ከያዘችው ስፔን ጋር ሲጫወት ኪሊያን ምባፔ ደብዝዞ እናየዋለን ብላችሁ እንዳትጠብቁ። ምናልባትም እስካሁን ድረስ እንዳሳየው የተለየ ጀግንነትን በዚህ ምሽትም ሊያሳይ ይችላል። ግን ስፔንም የዋዛ አይደለችም። ስፔን እንደ ላሚን ያማል ሁሉ ሌሎች በጣም ከፍተኛ ተሰጥኦ ያላቸው ኳስ መቆጣጠር የማይታክታቸው ለረጅም ደቂቃ ኳሱን ተቆጣጥረው በተደጋጋሚ ወደ ተቃራኒው የግብ ክልል የመድረስ አቅም ያላቸው ደግሞ እንደነ ሜሪኖ ያሉ ተቀይረው ገብተው የጨዋታውን ውጤት የሚቀይሩ ተጫዋቾችም አሏት ስፔን። ለዚህ ነው በስፔንና በፈረንሳይ መካከል የሚደረገው ጨዋታ ምን እንደሚሆን ምን እንደምናይበት ምን እንደሚያጋጥም የተጠበቀም ያልተጠበቀም ነገር ሊከሰት የሚችልበት ትልቅ ጨዋታ ነው የምንለው። ርዕሱን ስናወጣ ለዚህ መረጃችን ቤስት ቨርስስ ቤስት ያልነው ከሌሎች ሚዲያዎች ላይ ተውሰን ነው። የእውነት ለመናገር በትክክል ይህንን ሀሳብ ይገልጽልናል ስላልን ነው። ስፔን ምርጥ ናት። የአውሮፓም የዓለምም ሻምፒዮን ሆና የምታውቅ የሚያዝናና እግር ኳስን የምትጫወት ፈረንሳይም የዛኑ ያህል ምርጥ ናት። የሚያስፈራ እንቅስቃሴ የሚያደርጉ ሮጠው የማይደክማቸው ውጤታማነታቸው ጎልቶ የሚታይ ሲያጠቁ ማንንም ቢሆን የሚያረዱ ተጫዋቾች ያሏት። እንደውም በብዙ ሰዎች ከተጠየቁ ጥያቄዎች መካከል አንደኛው አሁን በፈረንሳይ ብሔራዊ ቡድን ውስጥ እየተጫወቱ የምናያቸው ኦስማን ዴምቤሌ፣ ኪሊያን ምባፔ፣ ኦሊሴ፣ ባርኮላ ወይም ደግሞ ዶዌ አይነት ተጫዋቾችን የያዘ እንዲህ ያለ የተዋጣለት የፊት መስመር ያለውን ብሔራዊ ቡድን ካየን ስንት ጊዜ ሆነን። እስከ ዛሬ ድረስ በዓለም ዋንጫ ላይ እንዲህ ያለ ምርጥ የፊት መስመር ስብስብ ያለው ብሔራዊ ቡድንስ የትኛው ነው ብለው እስኪጠይቁ ድረስ ፈረንሳይ ምርጥ ናት። ስለዚህ ነው በሁለቱ ቤስቶች በሁለቱ ምርጦች መካከል በኢትዮጵያ ሰዓት አቆጣጠር ከምሽት 4 ሰዓት ጀምሮ የሚደረገው ጨዋታ ያጓጓል። ምን እንደሚፈጠር ማንም አፉን ሞልቶ መናገር አይችልም። ማንም የበላይ
ማንም የበታች የለም። ሁለቱም የበላይ ናቸው። ሁለቱም ለበለጠው የበላይነት ትልቁን ፍልሚያ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ ያደርጋሉ። የእኛ ፋንታ እነሱ ሲፋለሙ መዝናናት ነው። የምር የምናተርፍበት ትልቅ ጨዋታ ይሆናል። ዓለም ዋንጫውን ካነሳን ዛሬ ምሽት ከሚደረገው ጨዋታ በበለጠ ደግሞ በተለየ ምክንያት በጉጉት የሚጠበቀው የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ ነው። የስፔንና የፈረንሳይ በእግር ኳስ ምክንያት ነው። የአርጀንቲናና የእንግሊዝ ደግሞ ከእግር ኳስ ምክንያትም በዘለለ በምክንያትነት የሚጠቀሰው የሁለቱ ሀገሮች እርስ በርስ ግንኙነት መልካም አለመሆን ነው። መልካም አለመሆን በጦርነት መልካም አለመሆን በቀደሙት የእግር ኳስ አጋጣሚዎቻቸው ላይ ነው። ስለዚህ አርጀንቲና ትላንትና ስንነግራችሁ እንደነበረው ሰማያዊውን ማሊያ ለብሼ ነው ወደ ሜዳ መግባት ምፈልገው ብላ ጠይቃ ፊፋም ትችያለሽ ብሏት ያንን ታደርጋለች። ያ ለእኔ የስነ ልቦና የበላይነትን ይሰጠኛል። ምክንያቱም በተመሳሳይ ማሊያ 1986 በተመሳሳይ ማሊያ በ1998 የእንግሊዝን ብሔራዊ ቡድን ከውድድር ያስወጣሁበት እኔ ደግሞ ወደፊት የገሰገስኩበትን ውጤት ያመጣሁት እንግሊዝን ስገጥም ሰማያዊ ለብሼ ነው ብላ ታምናለች። ይህንኑ ልድገመው ፊፋን ፍቀድልኝ አለችው። ፊፋም ይቻላል ብሏል። እንግሊዝ ደግሞ ነጩን ማሊያ ለብሳ ወደ ሜዳ ትገባለች። ከዛ ውጭ ግን የሁለቱ ብሔራዊ ቡድኖችን በተመለከተ በእንግሊዝም በአርጀንቲናውያንም በኩል የሚነገረው ነገር ውጥረቱ ምን ያህል ሀያል እንደሆነ ለአርጀንቲና በእንግሊዝ መሸነፍ፣ ለእንግሊዝም በአርጀንቲና መሸነፍ እጅግ በጣም ከባድ ነው። በቃ ሊቀበሉት ሊያስተናግዱት የማይችሉት ነገር ነው የሚሆንባቸው። ታዲያ ነገ ነው ጨዋታው የሚደረገው። ግን ገና ከወዲሁ የሁለቱም ብሔራዊ ቡድኖች ጨዋታ የሚያጫውቱት ዳኞች ማንነት ይፋ ተደርጎ ገና ከወዲሁ ሚዲያው ትኩረት ሰጥቶት ገና ከወዲሁ ደጋፊዎች በእነዚህ ዳኞች ዙሪያ ሀሳቦቻቸውን ሲሰጡ አየን። በዜግነት የመሃል ዳኛው አሜሪካዊ ናቸው፣ ረዳቶቻቸውም አሜሪካውያን ናቸው። መሀል ዳኛው አሜሪካ አልተወለዱም፣ ሞሮኮ እንጂ። ሞሮኮ ከተወለዱ በኋላ በ2001 አካባቢ ወደ አሜሪካን ሄዱ። በአሜሪካ ዜግነት ተሰጣቸው፣ አሜሪካዊ ተብለው ይጠራሉ። የፊፋ ዳኛ ናቸው። ምናልባት ደግሞ ብዙዎቻችን የምናስታውስ ከሆነ በ2022 ካታር ባዘጋጀችው የዓለም ዋንጫ የዋንጫው ጨዋታ በፈረንሳይና በአርጀንቲና መካከል ሲደረግ ያ ድንቅ ጨዋታ ሲታይ ያንን ድንቅ ጨዋታ አራተኛ ዳኛ ሆነው እንዲያገለግሉ የተደረጉ ናቸው። ታዲያ እኚህ ሰው ፕሮፋይላቸው ፊፋን አሳምኖታል። በእንግሊዝና በአርጀንቲና መካከል ውጥረት የነገሰበትን ጨዋታ በብቃት ይወጡልኛል፣ ትራክ ሪከርዳቸው በጣም ጥሩ ነው ብሎ ነው አሜሪካዊውን ዳኛ የሰየማቸው። ረዳቶቻቸውም እዛው አሜሪካውያን ይሁኑ ያለው። ይሄ ግን ደስታን አልፈጠረም በእግር ኳስ ወዳጆች ዘንድ። በተለይ በዩራጓይና በስፔን መካከል የተደረገውን የዘንድሮን የዓለም ዋንጫ ጨዋታ መርተው ነበር እና የዩራጓይ ተጫዋቾች በስፔን ብሔራዊ ቡድን ተጫዋቾች ላይ በተደጋጋሚ ይፈጽሙ የነበረውን ጥፋት እኚህ ዳኛ ያለ ውሳኔ ያልፉት ነበረ። ስለዚህ በዚህ ወሳኝ እጅግ በጥንቃቄ ሊመራ በሚገባው ጨዋታ ላይ በአውሮፓ ትልልቅ የሚባሉ ሊጎችን ሲመሩ ከነበሩ ዳኞች መካከል አንዳቸውን መመደብ ሲገባው ፊፋ ሜጀር ሊግ ሶከር ላይ የሚያጫውቱ የትልልቅ ጨዋታ ልምዳቸው ቅጣትን አለማስተላለፍ፣ ቢጫ ካርድን አለመስጠት የሆኑትን ዳኛ እንዴት ይመድባል የሚል ቅሬታ የሚል ተቃውሞና ትችት ነው እየቀረበ ያለው። ፊፋ ተማመንባቸዋለሁ ይላል። የእግር ኳስ ወዳጆች ግን አየናቸው እኮ ዘንድሮ ስፔንንና ዩራጓይን ብቻ ሳይሆን ሌሎችንም ጨዋታዎች ሲመሩ አይተናል። ስለዚህ ኤልፋት የሚባሉት ዳኛ ለዚህ የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ ሊመደቡ አይገባም ነበር ይላሉ። እንደውም አንደኛው አስተያየት ሰጪ ምንድን ነው የሚለው፣ ጥፋት ተፈጽሞብኛል ብለህ ለእኚህ ዳኛ ቅሬታ ልታቀርብ ስትሄድ በሕይወት አለ አይደል እንዴ የሚል አይነት መልስ ነው የሚሰጡት። ካልሞትክ በስተቀር የተጎዳህ የተበደልክና ጥፋት የተፈጸመብህ የማይመስላቸው ዳኛ ናቸው። ኡራጓይ ከስፔን እስከ 80ኛው ደቂቃ ድረስ ለአንድም ተጫዋች ያን ያህል የበዛ ፍስፍስ የነበረበት ጥፋቶች ይደጋገሙ በነበረበት ጨዋታ ላይ ምንም ያላደረጉ ናቸው። እኚህ ዳኛ ኖርዌይ ከብራዚልንም ያጫወቱ፣ ኖርዌይ 2-1 ብራዚልን ስታሸንፍ ያጫወቱ ናቸው። የኔዘርላንድስንና የጃፓንንም 2-2 ያለቀውን ጨዋታ በዳኝነት መርተዋል። ነገ ምሽት አርጀንቲናንና እንግሊዝን ሁላችን በጉጉት የምንጠብቀውንም ጨዋታ በመሃል ዳኝነት ይመራሉ። ያጓጓል፣ ደግሞም ያሳስባል። የሚሆነውን ለማየት ግን
ፍላጎታችን እጅግ በጣም ከፍ ያለ ነው። ወደ ክለቦች ጉዳይ እንሂድ። ከክለቦች ጋር በተያያዘ አስቀድመን የማንቼን ጉዳይ እንሂድ። ማንቸስተር ዩናይትድ ሆኖለታል። የእውነት ለመናገር እየሆነለትም ነው። ገና በሚቀጥሉት ጊዜያቶችም የሚጨምራቸው ተጫዋቾች እንዳሉ በእርግጠኝነት ብለው እንደነ ፋብሪዚዮ ሮማኖ ያሉ ሰዎች እየነገሩን ይገኛሉ። የማንቸስተር ዩናይትድ የዩሪ ቲሌማንስ ዝውውር ካለቀ በኋላ ሌሎች ተጨማሪ ዝውውሮችን ማንቸስተር ዩናይትድ በጣም በቅርቡ ያጠናቅቃል አሉ። እንግዲህ ማንቸስተር ዩናይትድን በተመለከተ ቀደም ሲል ደጋግመን ስናነሳ እንደነበረው የመሃል ክፍሉን ለማጠናከር የተለየ ትኩረት ይሰጣል ተባለ። እስካሁን ድረስ 2 የመሃል ሜዳ ተጫዋቾችን አስፈርሟል። አንድሬ ሳንቶስን ከቼልሲ እንደዚሁም ደግሞ ዩሪ ቲሌማንስን ከአስቶን ቪላ። በተለይ የዩሪ ቲሌማንስ ዝውውር ለማንቸስተር ዩናይትድ ከገንዘብም አንጻር እንደገና ከልጁ ጉብዝና እና ልምድ እና መሪ ነት አንጻር በጣም ምርጥ የሚባል ዝውውር ነው። ይሄ ምንም የሚያከራክር አይደለም። ሁለተኛው መነሳት ያለበት ኢሹ የሚመስለኝ እኔ ማንቸስተር ዩናይትድ ሴኒ ላሜንስ የ2025-26 የፕሪሚየር ሊጉ ምርጥ ዝውውር ተብሎ የተመረጠ በእርግጥም ማንቸስተር ዩናይትድ ግብ ጠባቂ አካባቢ የነበረበትን ችግር በነ አንድሬ ኦናና እንደዚሁም ደግሞ በነ አልታ የነበረበትን ችግር የቀረፈ እና ማንቸስተር ዩናይትድ በግብ ጠባቂ ስህተት ጎል ሲገባበት በግብ ጠባቂ ስህተት ሲከስር የእጁ የገባን ውጤት ሲያጣ ምናምን አላየንም። ምክንያቱም ሴኒ ላሜንስ በደንብ አድርጎ ነው ማንቸስተር ዩናይትድ በግብ ጠባቃ በኩል የተሻለ ጊዜ እንዲኖረው ያደረገው። ለዚህም ነው የልጁ ዝውውር ምርጡ ዝውውር የተባለው። 2 ነገሮች ስለተሟሉ፣ 1 ልጁ ያመጣው ለውጥ ነው፣ 2 የልጁ ጉብዝና ነው። 3ኛው ግን እና ዋናው የሚመስለኝ ማንቸስተር ዩናይትድ የሴኒ ላሜንስን ዝውውር ለማጠናቀቅ የከፈለው እጅግ አነስተኛ የሚባል ክፍያ ነው። ግን አሁን አልታይን መሸኘት ይፈልጋል። ግን ማንቸስተር ዩናይትድ አንድሬ ኦናናን እንደማይመልሰው አንድሬ ኦናና በ2026-27ም ከትራብዞን ስፖር ጋር አብሮ እንደሚያሳልፍ በእርግጠኝነት ተነግሯል። ስለዚህ ማንቸስተር ዩናይትድ ከሴኒ ላሜንስ ብቻ አገልግሎት እያገኘ 2026-27 ላይ ሊቆይ አይችልም። ለዚህ ነው ማንቸስተር ዩናይትድ በግብ ጠባቂም ቦታ አዲስ ተጫዋችን ማምጣት መቻል አለበት። ቶም ሂተን ማንቸስተር ዩናይትድ ቤት ውስጥ ነገሮችን በተለየ መንገድ በጥሩ ሁኔታ እንዲሄዱ የሚያግዝ እንጂ ወደ ሜዳ እየገባ አገልግሎት እየሰጠ የማንቸስተር ዩናይትድን የግብ ጠባቂዎች ሚና ከፍ ያደርጋል ተብሎ የሚጠበቅ አይደለም። ስለዚህ ነው ማንቸስተር ዩናይትድ አሪፍ ግብ ጠባቂ ፈልጎ ማስፈረም አለበት። አለበለዛ ሴኒ ላሜንስ ቢቀጣ ወይ ቢጎዳ ማንቸስተር ዩናይትድ እንደገና ወደ ከፍተኛ ክፍተት ውስጥ ሊገባ ይችላል ተብሎ ነበረ የተሰጋው። እዛ አካባቢ ነበረ የማንቸስተር ዩናይትድ ደጋፊዎችም የፍርሃት ስሜት አለን ሲሉ የነበረው። ይህንን ተከትሎ ነው እንግዲህ የዛሬው ከሰዓት በኋላ ማንቸስተር ዩናይትድ ሂር ዊ ጎ ብሎ በፋብሪዚዮ ሮማኖ በኩል እንድንሰማው ያደረገን። ሌሎቹም ትልልቅ የሚባሉት ሚዲያዎች እነዚህ አትሌቲክም ጭምር መረጃውን ያጋሩን የካርል ዳርሎውን ዝውውር ነው። ካርል ዳርሎ 35 ዓመቱ ነው። ግን በእንግሊዝ ፕሪሚየር ሊግ ለሊድስ ዩናይትድ በጣም ምርጥ ግብ ጠባቂ ሆኖ አገልግሎቱን ሲሰጥ ያየነው ተጫዋች ነው። ስለዚህ ይሄ ተጫዋች ባለፈው የውድድር ዓመት 22 ጨዋታዎች ላይ ለዳንኤል ፋከ ወይም ለሊድስ ዩናይትድ አገልግሎት ሲሰጥ ነበረ። ይሄ ተጫዋች ሲሰጥ የነበረው አገልግሎት ደግሞ በብዙዎች ዘንድ የተወደደለት ነው። ምናልባትም ራሳቸው የሊድስ ዩናይትድ አሰልጣኝ የምትተማመንበት አይነት ግብ ጠባቂ ነው ብለው ምስክርነታቸውን ጭምር የሰጡለት ነው። ማንቸስተር ዩናይትድ ለዚህ ግብ ጠባቂ ዝውውር የሚከፍለው ቤስቲን አይኖርም። ምክንያቱም በሊድስ ዩናይትድ እና በዳርላው መካከል የነበረ ውል ሰኔ 30 ወይም በፈረንጆቹ ጁን 30 አልቋል። ስለዚህ በነፃ ዝውውር ነው ማንቸስተር ዩናይትድን የተቀላቀለው። ይህንን ተጫዋች ማንቸስተር ዩናይትድ ከሊድስ ዩናይትድ ማስፈረሙ በሊድስ ዩናይትድ እና በዩናይትድ መካከል ያለውን ግንኙነት ለሚያውቅ ሰው የተለመደ አይነት ዝውውር አለመሆኑን መቼም ይረዳል። ያ ማለት አንድ ተጫዋች ከማንቸስተር ዩናይትድ ወጥቶ ወደ ሊድስ ዩናይትድ ከሊድስ ዩናይትድ ወጥቶ ወደ ማንቸስተር ዩናይትድ በመሄድ ብዙም የተለመደ አይደለም። ይሄ ዊርድ ያደርገዋል። ግን አሁንም ቢሆን በድርድር ስላልተደረገ ያ ማለት ማንቸስተር ዩናይትድ እና ሊድስ ዩናይትድ ቁጭ ብለው አውርተው ሊድስ ዩናይትድ ፈቅዶ ገንዘብ ተቀብሎ ዳርሎውን ወደ ማንቸስተር ዩናይትድ መሄድ ትችላለህ ብሎ ፈቅዶ ሳይሆን የሊድስ ዩናይትድ እና የግብ ጠባቂው የዳርሎው ኮንትራት ስላበቃ ነው ማንቸስተር ዩናይትድ ይህንን ግብ ጠባቂ የራሱ ያደረገው። ሪዮ ፈርዲናንድ፣ ጎርደን ማኩዌን እንደዚሁም ደግሞ አለን ስሚዝ አይነት ተጫዋቾች ብቻ በጣም ጥቂቶች ናቸው ከሊድስ ዩናይትድ ማንቸስተር ዩናይትድን የተቀላቀሉት። እንደነዚህ ያሉ ተጫዋቾችን የመቀየር ተጫዋቾችን የመገበያየት ታሪክ የላቸውም።
ይሄ ልጅ 35 ዓመቱ ነው። በ35 ዓመቱ ግን በጣም ጥሩ አገልግሎትን የሚሰጥ ሴኒ ላሜንስን በተለያዩ ውድድሮች ላይ እየተካ ሮቴሽን ለማድረግ ካሪክ ስለሚያስብ በዛ ላይ ማንቸስተር ዩናይትድን የሚያግዝ ሴኒ ላሜንስ አንድ ነገር ቢሆን አስተማማኝ አገልግሎት ሊሰጥ የሚችል እንደዚሁም ደግሞ ሴኒ ላሜንስን የሚያበረታ በልምምድ ቦታ ላይ ተብሎ ነው እየተገለጸ የሚገኘው። ስለዚህ ማንቸስተር ዩናይትድ ቀደም ሲል ስንጠቅሰው እንደነበረው ዩሪ ቲሌማንስን በ35 ሚሊዮን ፓውንድ ብቻ ማግኘት ትልቅ ነገር ነው። የግብ ጠባቂው ቦታ ላይም እንደዚሁ ምትክ ፍለጋ ያደረገው ጥረት ዳርሎን የመሰለ ግብ ጠባቂ በነፃ ዝውውር ማግኘቱ ለማንቸስተር ዩናይትድ ይሄ ክረምት እየሆነና እየተሳካ መሆኑን በሚገባ የሚያረጋግጥ ነው ተብሏል። እና ማንቸስተር ዩናይትድ እዚህ ላይ ይበቃዋል ወይ? አንድ ግብ ጠባቂ 2 አማካዮችን አስፈርሞ ጨርሻለሁ ይላል ወይ ነው? አይልም። ማንቸስተር ዩናይትድ አሁንም እየለፋ ነው፣ አሁንም እየጣረ ነው። ምናልባት በመስመር በኩል የማንቸስተር ዩናይትድን የማጥቃት እንቅስቃሴ ይበልጥ ከፍ የሚያደርጉ ፕሪሚየር ሊጉ ላይ አቅማቸውንና ማንነታቸውን ማሳየትና ማረጋገጥ የቻሉ ተጫዋቾች ወደ ዩናይትድ ተጫዋችነት ሲቀየሩ ልታዩ፣ በጉዳዩም ላይ ዜና ሲወጣ ልታነቡና ልትሰሙ ትችላላችሁ ይላል ፋብሪዚዮ ሮማኖ። የዩሪ ቲሌማንስን ዝውውር ከጨረሰ በኋላ ዩናይትድ ቀጣዩን ትልቅ ዝውውር ለመጨረስ እየተጣደፈ ነው የሚገኘው ብሏል። ስም አልጠቀሰም እንጂ መረጃው የሚያጓጓ ነው። እነ ሰመርቬል የማንቸስተር ዩናይትድ ተጫዋች የመሆን እድላቸው በጣም ሰፊ ነው። በማይክል ካሪክና በማርከስ ራሽፎርድ መካከል የሚደረግን ድርድርና ንግግር ተከትሎ ማርከስ ራሽፎርድም ወደ ቤቴ ተመልሻለሁ ሲል ልትሰሙት ትችላላችሁ። ያም ብቻ አይደለም፣ ቀይ መስመር ተከላካይ በኩል ያም ብቻ አይደለም። ምናልባት ማንቸስተር ዩናይትድ ለሉክ ሻው ምትክ የሚሆነንም ሰው አስፈርሞ ሊሆን ይችላል። የዘንድሮ የውድድር ዓመት የሚጀምረው አስፈርሞ ሊሆን ይችላል። የዘንድሮ የዝውውር መስኮት የሚዘጋው ማንቸስተር ዩናይትድ እየሰራም ማንቸስተር ዩናይትድ እየተሳካለትም ነው። ለመድፈኞቹ ደጋፊዎች ይህ ዜና ምን አይነት ስሜት እንደፈጠረ ማወቅ ብችል በጣም ደስ ይለኛል። ለዚህ ነው አስተያየታችሁን በጉጉት የምጠብቀው የእውነት ለመናገር። ምክንያቱም እኔ ከዚህ በፊትም በነበሩት ፕሮግራሞቻችን ላይ በተደጋጋሚ ስንናገር እንደነበረው ሊያንድሮ ትሮሳርድን በተለየ አይን ከሚያዩት የእግር ኳስ ወዳጆች መካከል አድርጋችሁ ልትወስዱን ትችላላችሁ። የእውነት ለመናገር ሊያንድሮ ትሮሳርድ የመጀመሪያ ተሰላፊም ሆነ ሊያንድሮ ትሮሳርድ ተቀይሮም ገባ እሱን የያዘው ቡድን ለተጋጣሚ በጣም አስቸጋሪ ይሆናል ብዬ ነው የማስበው። ለብራይተን እየተጫወተም ከብራይተን ወደ አርሰናል ሲዘዋወርም ሊያንድሮ ትሮሳርድ ተጋጣሚዎቹ ላይ አደጋ የመፍጠር የተለየ አቅም ካላቸው ተጫዋቾች መካከል፣ አስፈሪ ገጽታ ካላቸው ተጫዋቾች መካከል አንዱ ነው ሊያንድሮ ትሮሳርድ። ወደ 3 ዓመት ተኩል አርሰናልን አገለገለ። አርሰናል ቤት ውስጥ ከነበሩ በእነዚህ ዓመታት ውስጥ እጅግ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ሊያንድሮ ትሮሳርድ ነው። የሊያንድሮ ትሮሳርድ አርሰናልን መቀላቀልን መቼም ሁላችንም የምናስታውሰው ነው። አጋጣሚነቱ ያመዝናል። የእውነት ለመናገር አርሰናል የፈለገው ሌላ ተጫዋች ነበር። ያ ተጫዋች ደግሞ ቼልሲን መቀላቀል ፈለገ። ስለዚህ ቼልሲን መቀላቀሉን ተከትሎ ወደ ብራይተን ሄዶና እጅግ አነስተኛ በሚባል ዋጋ ሊያንድሮ ትሮሳርድን አርሰናሎች የራሳቸው አደረጉት። የአርሰናልና የሊያንድሮ ትሮሳርድ ግንኙነት በዛው ነው የጀመረው። ከዛ በኋላ 174 ጨዋታዎችን ለመድፈኞቹ አድርጓል። 36 ጎሎችን አስቆጥሯል። ይሄ ተጫዋች በ2025-26 የውድድር ዓመት ለአርሰናል ምናልባት እንደ ሌሎቹ የፊት መስመር ተጫዋቾች እንደ ሌሎቹ ተጫዋቾች ያገባቸው የጎሎች ብዛት ብዙ ተብለው ላይገለጹ ይችላሉ። ነገር ግን ለአርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ እጅግ በጣም ወሳኝ ከነበሩት ጎሎች መካከል አንዱ ዌስትሃም ዩናይትድ ላይ ያስቆጠራት ጎል ናት። አርሰናልንና ዋንጫን ከ22 ዓመት በኋላ ያገናኘች ያቺ ወሳኝ ጎል ሊያንድሮ ትሮሳርድ ያገባት፣ ኦዴጋርድ ያቀበለው የማትረሳ ለአርሰናሎች እፎይታ፣ ለማንቸስተር ሲቲዎች ደግሞ ተስፋ አስቆራጭ የነበረች ድንቅ እና ወሳኝ ጎል። ሊያንድሮ ትሮሳርድ እንደነዚህ ያሉ ወሳኝ ጎሎችን በማስቆጠር የዘንድሮ የውድድር ዓመት ከዌስትሃም ዩናይትድ ጋር አርሰናል ሲጫወት ያገባው ጎል ብቸኛው ተጠቃሽ አይደለም። እንደውም ስለ ሊያንድሮ ትሮሳርድ ማወቅ ለሚፈልግ ሰው የዚህ ልጅ እውነት የሚያስደነግጠው
አሁን የምነግራችሁ መረጃ ላይ ይመስለኛል ሊያንድሮ ትሮሳርድ በ3 ዓመት ተኩል የአርሰናል ቤት ቆይታው 27 የፕሪሚየር ሊግ ጎሎችን አስቆጥሯል። ከነዚህ 27 የፕሪሚየር ሊግ ጎሎች ውስጥ 17ቱ አርሰናልን ወይ አቻ ያደረጉ ወይም ደግሞ አርሰናል በጨዋታው ላይ መሪ የሆነባቸው ጎሎች ናቸው። ልብ በሉ ያገባው ጎል ብዛት 27 ነው። ከ27ቱ 17ቱ እንደነዚህ ያሉ ትልልቅ እና ወሳኝ ፋይዳ ያላቸው ጎሎች ናቸው። እንደነዚህ ያሉ ፋይዳቸው የጎላ ፋይዳቸው የገዘፉ ጎሎችን በማስቆጠር ረገድ አንድ ተጫዋች ብቻ ነው ከሊያንድሮ ትሮሳርድ አርሰናል ቤት የሚበልጠው፣ እሱም ቡካዮ ሳካ ነው። ከሌሎቹ ተጫዋቾች በሙሉ ግን ሊያንድሮ ትሮሳርድ ይበልጣል። እየተሸኘ ያለ ወደ ቤሽኪታሽ የተዘዋወረው ይሄ ተጫዋች ነው። የዚህ ተጫዋች ሽኝት ቀላል ሊሆን አይችልም። የሚሸኝም እንኳን ከሆነ የእውነት ለመናገር የአርሰናል ደጋፊዎች በበጎ በጥሩ ከሚያስታውሷቸው ተጫዋቾች መካከል አንዱ ሆኖ ነው የሚሸኘው። ሊያንድሮ ትሮሳርድ ለያስፈረሙት ክለቦች ሞገስ መሆን የሚችል ለሚገጥሙት ደግሞ እንደዚሁም ስጋትነት ያለው ተጫዋች ነው ሊያንድሮ ትሮሳርድ። ስለዚህ የሊያንድሮ ትሮሳርድና የአርሰናል መለያየት አርሰናል ከዚህ ተጫዋች ዝውውር የተቀበለው ገንዘብ ለአርሰናል በነገራችን ላይ በጣም ካቆየው የሚለው ሀሳብ ውስጥ አይደለም አሁን ሀሳብ የምሰጠው። ለመሸጥ ከወሰነ እና ለቤሺክታሽ ይህንን ተጫዋች ሲሸጥ የተቀበለውን ገንዘብ ላየ ሰው ለአርሰናል ቤስት ዲል ነው። እኔ ምን ትመርጣለህ ቢባል አስ ቤስት ስኳድ ፕሌየር እንዲቆይ ቢደረግ በጣም አሪፍ ሊሆን ይችላል። ነገር ግን የዚህ ተጫዋች ኮንትራት የሚያበቃው የውድድር ዓመቱ ሲያበቃ ነው። 2026/27 የመጨረሻው የውል ዘመኑ ነው። ስለዚህ ይህንን ልጅ አሁን ነው መሸጥ የማያቆዩት ከሆነ ኮንትራቱን የማያድሱለት ከሆነ ለመሸጥ ትክክለኛው ጊዜ ነው። የውል ዘመኑ ሊያበቃ 12 ወራት ብቻ ቀርተውት አሁን አርሰናል አገኘ የተባለውን ያህል ገንዘብ ሲቀበል ደግሞ ስምምነቱ ለአርሰናል ምን ያህል ምርጥ እንደሆነ የሚያሳይ ወይም የሚያረጋግጥ ነው። ስለዚህ ይሄንን ተጫዋች አርሰናል አሁን የተቀበለው 15.7 አካባቢ ሚሊዮን ፓውንድ ነው። 15 ሚሊዮን ፓውንድ አካባቢ ከዛ ተጨማሪ ደግሞ 1-2 ሚሊዮን ፓውንድ ያገኛል። በአጠቃላይ 17 ሚሊዮን ፓውንድ ነው የሚያገኘው። አንርሳ ከ3 ዓመት ተኩል በፊት አርሰናል ይህንን ተጫዋች ከብራይተን ኤንድ ሆቭ አልቢየን ሲያስፈርም 27 ሚሊዮን ፓውንድ ነው የከፈለው። ስለዚህ 3 ዓመት ተኩል ከተጠቀመበት በኋላ 17 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማግኘት ለአርሰናል እጅግ በጣም አሪፍ የሚባል ነው። ይህንን አረጋግጠን ግን ደግሞ ሌላ አዲስ ነገር መናገር አለብን። አሁን የዓለም ዋንጫው እያበቃ ነው። እሁድ ይለይለታል። ማነው ሻምፒዮን የሚለውን እናውቃለን። ከዛ በኋላ ግን እንደ አርሰናል ያሉ ክለቦች ራሳቸውን በማጠናከር ጉዳይ ላይ ይበልጥ ሲበረቱ፣ ይበልጥ ጠንክረው ሲሰሩ እናያለን። ያኔ እነ ሞርጋን ሮጀርስ፣ እነ ብራድላይ ባርኮላ፣ እነ ዞሊስ የተባሉ ተጫዋቾች አርሰናልን የሚቀላቀሉ መሆን አለመሆናቸውን እናያለን። አርሰናል የእነዚህን ተጫዋቾች ጉዳይ በተመለከተ እያበሰለ እያስተካከለና እያመቻቸ ቆይቷል። የሚጠብቀው የዓለም ዋንጫውን መጠናቀቅ ነው ተብሏል። ስለዚህ የዓለም ዋንጫው እሁድ ያበቃል። እንደነ ትሮሳርድ አይነት ተጫዋቾች የተሸኙት ማን እንደሚመጣ ስለታወቀ ነው። አዳዲስ ተጫዋቾች የግራ መስመሩን እንቅስቃሴ የሚያጠናክሩ ከፍ የሚያደርጉ ተጫዋቾች መምጣታቸውን እርግጠኛ ሳይሆን አርሰናል ይህንን ሽኝት አያደርግም ነበር ብለው አስተያየት የሚሰጡ ሰዎች አሉ። እኔም እዛው ጋር ነኝ። ትሮሳርድን ያህል ተጫዋች ስትሸኝ በሱ ቦታ ላይ የምታመጣው የባሰ ምርጥ ሌላ ተጫዋች መኖሩን አረጋግጠህ ብቻ ነው የሚሆነው። ለዚህ ነው መድፈኞቹ ስራ ጀምረዋል የምንለው። የእውነት ለመናገር መጪው ጊዜ ያጓጓል። የዝውውሩ ጉዳይ፣ የዓለም ዋንጫው ጉዳይ እጅግ በጣም የተለየ ትኩረትን የሚወስድ ነው። እኛ ከስር እየተከታተልን መረጃዎችን በትኩስ ወደ እናንተ ለማድረስ ጥረት እናደርጋለን። እናንተም ታዲያ በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።